እንግዲህ ታምራት የሚባለው ግለሰብ ማለት ነው እንግዲህ በቁጥጥር ስር ውሏል ማለት ነው። የምር በጣም ነው ደስ ያለኝ። ቀጣይ ደግሞ የአበበና የሊያ እጣ ፈንታ ምን ሊሆን ይችላል? እውነት እነሱም ተይዘው ደግሞ እንደምናያቸው ተስፋ አድርጋለሁ። የምር እውነት ያሸንፋል። እነ አቤል እነ ልዑል እነ ብሩኬ እውነትን ይዘው ነው እየተጋፈጡ ብዙ ነገር እየደረሰባቸው እንግዲህ የሚገኙት ይህን ስራ እየሰሩ ማለት ነው። ታዲያ ይሄ ታምራት የሚባለው የአቤል አብሮ አደግ ጓደኛው የሟች የራሄል ፍቅረኛ ማለት ነው እንግዲህ በቁጥጥር ስር ውሏን ማለት ነው። እናም እንግዲህ መላኩ የሚባለውን የድርጅቱን ሙሉ ውክልና የያዘውን ሰው አስገድሎ ማለት ነው እንግዲህ ተደርሶበታል፣ እሱ እንዳስገደለው ማለት ነው። እና እንግዲህ አልያዝ መስሎት ከአንድ ቦታ እየተደበቀ እንግዲህ ዛሬ ላይ በቁጥጥር ስር ውለዋል ማለት ነው። የምር በጣም ነው ደስ የሚለው። እንደዚህ ለፍታችሁ ደክማችሁ ልፋታችሁ ፍሬ አፍርቶ ማየት በጣም ነው ደስ የሚለው ማለት ነው። ፈጣሪም ደግሞ የልፋታችሁን የድካማችሁን እየቆጠረላችሁ ነው። በርቱ፣ ጠንክሩ ነው የምለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቶ ይስጣችሁ። ሰላማችሁ ብዝዝት ይበል። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ ደስ በሚል ቪዲዮ ነው የመጣሁት ማለት ነው። የምር እኔ በጣም ደስ ብሎኛል። እንግዲህ ከቦታ ቦታ እየቀያየረ እየተደበቀ ወንጀል ሲፈጽምና ሲያስፈጽም የነበረ ሰው ነው የተያዘው ማለት ነው። ከዚህ በፊትም እንግዲህ የአቤልን እናትና ወንድም ለማስገደል ትዕዛዝ አውጥቶ ቀድሞ መረጃው የደረሰው ልዑል እንግዲህ በቦታው ላይ ተገኝቶ ያየውን ማመን ሁሉ እስከሚያቅተው፣ ምክንያቱም የአቤል ወንድም እዛ ቤት ውስጥ አብሮ ነበር የተገኘው። ይች ሴት እንግዲህ የአቤልን ወንድም ፍቅረኛ መስላ ቀርባ ለመግደል ነበር ትዕዛዝ ተቀብላ ከታምራት ማለት ነው። ታዲያ እንግዲህ ለአቤል ወንድም ለምን ፍቅረኛ መስላ እንደቀረበችው ለምን አላማ ለምን እንደሆነ ከነገሩት ካስረዱት በኋላ እሱም ነገሩ ገብቶት እና ተረድቶ ወደ ቤቱ እንዲሄድ ከተደረገ በኋላ እንግዲህ ይችን ሴት አፋጠው ጠይቀዋት እንግዲህ ከአቶ መኮንንም ጋር ግንኙነት እንዳላት ከታምራትም ጋር እንደዛው ከሁለቱም ተልኮ እየተቀበለች ከሁለቱም ገንዘብ እየተቀበለች ይሄን ወንጀል እንደምትፈጽም ነው እንግዲህ ስትናገር የነበረው። እንግዲህ አስቡት፣ የአቤልን እናትና ወንድም ሊያስገድል የነበረ ትዕዛዝ ያወጣ ሰው ነው የተያዘው። አብሮ በልቶ አብሮ ጠጥቶ የአብሮ አደጉን የጓደኛውን ወንድምና እናት ሊያስገድል ማለት ነው። እንደዛ አይነት ጨካኝና አረመኔ ሰው ሲያዝ ደግሞ የምር በጣም ነው ደስ የሚለው ማለት ነው። እናም እንግዲህ መላኩ የሚባለው የትዕግስት ወንድም እንግዲህ ትዕግስት የምትባለው የአቶ መኮንን የቀድሞ ባለቤቱ ይህንን ድርጅት እንግዲህ በሷ ነበር እንትን ሲባል የነበረው። በኋላ ላይ እንግዲህ እሷ በበጎ አድራጎት ነበረ ሲሰራበት የነበረው። ግን አቶ መኮንን የሚባለው ሌላ ነገር እንግዲህ ከባህላችንም ከእምነታችንም ያፈነገጠ የወጣ ይሄ ሰይጣናዊ አስጠያፊ ነገር ሲሰራበት ስታይና ስሰማ አይሆንም ብላ ስለተቃረነችው ወይም ደግሞ አይሆንም ስላለችው እንግዲህ ይህንን ሚስጥር ታወጣብኛለች ብሎ እሷን አይምሮዋን እንድትስት በሽተኛ እንድትሆን አድርጎ ያልሞተችው ሞታለች ብሎ አስወርቶ እንግዲህ
ከቦታ ቦታ እየደበቀ በሰዎች ገንዘብ እየከፈለ እንድትኖር ነበር እንግዲህ ያደረጋት ማለት ነው። መቼም የምሬን ነው የምላችሁ ጋዜጠኞች ጀግና ናቸው። ምንም የሚያመልጣቸው ነገር የለም። ሉልም እንግዲህ ፈልጎ አፈላልጎ ይችን ትዕግስት የተባለችውን ሴት ከያዘ በኋላ እንግዲህ እሷንም ከወንድምና ከእህቷ ጋር አገናኝቶ እህቷ ወደ ጸበል እንደወሰደቻት ነው እንግዲህ ሲናገር የነበረው። ታዲያ እንግዲህ ወንድሟን ይሄ መላኩ የሚባለውን የዛን የድርጅቱን ሙሉ ውክልና ይዞ ሲያንቀሳቅስ የነበረውን እንግዲህ ይሄ ታምራት የሚባለው ሰውዬ አስገድሎታል ማለት ነው። እንግዲህ ይሄ መላኩ በነ ልዑል ቁጥጥር ስር ነበረ። በኋላ ግን ልዑልም እንደተናገረው ይህ መላኩ የሚባለው እንግዲህ ባደረገው ነገር ተጸጽቶ በጣም ከፍተኛ ጭንቀት ውስጥ በጣም ከፍተኛ ጸጸት ውስጥ ገብቶ እንደነበር እና ከራሱም ጋር እንዳልነበር በጣም ራሱን እየጎዳ እንደነበረ እና ታዲያ ለዚህም እንግዲህ ራሱን እንዳረጋጋ በማለት እንግዲህ በዋስ እንዲፈታ እንደተደረገ በዋስ ከተፈታ በኋላ እንግዲህ ያው ታናሽ ወንድሙም በእህቱ ላይ የደረሰው ነገር ቢያናድደውም ቢያበሳጨውም ለወንድሙ ግን ይቅርታ እንዳደረገለት ነበር እንግዲህ ሲናገር የነበረው። ታዲያ እንግዲህ በጣም ከፍተኛ ጸጸት ውስጥ ገብቶ ስለነበረ በሱስ ላይ ነበር እንግዲህ የነበረው ማለት ነው። እየጠጣ ራሱን እየጣለ ምናምን እንደነበር እናም እንግዲህ እዛ የሚጠጣበት ቦታ ላይ እንግዲህ አልጋ ይዞ እንደነበር እና አንዲትም ሴት እዛ እሱ ያዘበት አጠገብ አልጋ ይዛ እንደነበር ከዛ እንግዲህ እሱ ክፍሉ ገብቶ እዛ እየጠጣ ባለበት ሰዓት ከራሷ ከያዘችው አልጋ ቤት ወጥታ ወደሱ አልጋ ቤት ስትገባ ያያት ሰው ነው እንግዲህ ለሉል ጥቆማ ሰጥቶት እዚህ ቦታ ላይ ሄዶ እንግዲህ ባጣራው መረጃ ይቺ ሴት ከተያዘች በኋላ እንግዲህ እሷ የእንቅልፍ መድኃኒት የሚጠጣው መጠጥ ላይ እንዳደረገችበት እንግዲህ ከክፍሏ ወጥታ ወደ እሱ ክፍል በመሄድ ስልክ እያወራ በነበረበት ሰዓት ያው መጠጥም አለ እንግዲህ ስለጠጣም እንትን እያለ በነበረበት ሰዓት ነው እንግዲህ ሳያት ያንን መድኃኒት ጨምራበት ይወጣችሁ። ከዛም በኋላ ያንን የተደረገበትን ጠጥቶ ራሱን ስቶ እንቅልፍ እንደወሰደው ነው እንግዲህ ሌላኛው ገብቶ ከሷ ጋር አንድ ላይ ሆነው ተጋግዘው ራሱን በገመድ አንቆ እንደሞት አስመስለው ገለውት የሄዱት ማለት ነው። ታዲያ ይሄን እንዴት በምን እንዴት እንዳደረጉት ማንስ ከሷ ጋር ይሄን ነገር እንዳደረገ ስትጠየቅ ያንን ሰው ነበር እንግዲህ የጠቆመችው ማለት ነው። ለሷ ትዕዛዝ የሰጣትን ይሄን እንቅልፍ መድኃኒት እንድትጨምርበትና ገብቶ የገደለውን ሰው ነበር እንግዲህ ጠቆመችው ማለት ነው። እንግዲህ ሉልም እዛ ቦታ ላይ ሄዶ ይሄ ሰው ይገኝበታል የተባለበት ግብረ አበሩን ይዞ ማለት ነው ያችን ሴት ይዞ እዛ ቦታ ላይ ሲሄዱ አግኝተው ሲጠይቁት እንግዲህ ይሄንን ትዕዛዝ የተቀበለው ከታምራት እንደሆነ ገንዘብም እንዴት ተከፈለው ነበር እንግዲህ ሲናገር የነበረው። ከዛም በኋላ እንግዲህ ለፈጣሪ ምንም የሚሳነው ነገር የለም። አንድ ሰው እየተቀነዘነዘ እዛ ቤት ይመጣል። ምንድን ነው ሲባል አይ እቃ ሊያመጣልኝ ነው። ምን ልሰራ መተ ነው? ምንድን ነው ግንኙነት ከሱ ጋር የሚያገናኝ ነገር ምናምን ሲለው አረ እኔ የመኪና ቁልፍ ልወስድ ነው ይለዋል። ከዛ እቃ ሊያመጣልኝ ነው። አይ እኔ እንግዳ ለማምጣት ሊሄድ ነው ነበር እንግዲህ ያለው። የምን እንግዳ ነው አንተ እቃ ትላለህ፣ እሱ ደግሞ እንግዳ ላመጣ ነው ይላል። የምን እንግዳ ነው እዚህ ቤት የሚመጣው ብሎ አፋጥ ሲጠይቀው እንግዲህ ታምራት የሚባለው ሰው እዚህ ቤት እንደሚመጣ
እዚህ እንደሚያርፍ ነበር እንግዲህ የነገረው። ታዲያ ሉልም እንግዲህ ወጥመዳቸውን አዘጋጅተው እንግዲህ አቶማ ይባልም ይሄ ታምራት ነው እንጂ ይሄ ታምራት የሚባለው ሰውዬ እንግዲህ በቁጥጥር ስር አውለውታል ማለት ነው። የምር እኔ እንጃ እንግዲህ የራሄል ግድያ ላይም እጁ እንደሌለበት ነው ሲናገር የነበረው። እዛም ፕሮግራሙ ላይ ቀድሞ እንደወጣ ነበር ሲናገር የነበረው። ሉልም ታዲያ አትዋሽ፣ ቀድሞ የወጣው አቤል ነው። አንተ ከራሄል ከፍቅረኛ ጋር አብረ ነበርክ ሲለው እኔና እሷ እኮ ተጣልተናል። እንደውም ያን ቀን ደውዬላት ነበረ የአቤል እናት ቤት እየሄድኩ ነው ብላኝ ነበር እና አቤልን ታፈቅረዋለች እና ወደሱ እናት ቤት እየሄድኩ ነው ብላኛለች አለ። ውሸቱ ማለት ነው። እኔ የምር ነው የምላችሁ። እኔ እኮ ግርም ይለኛል። ከተያዙ በኋላ እንኳን ምን አለበት ወደ ራሳቸው ተመልሰው ተጸጽተው እውነታውን ቢናገሩ፣ እውነታውን ቢያሳውቁ ምን አለበት? የሰሩትን ወንጀል ለመሸፋፈን ለመደባበቅ የሚያደርጉት ነገር በጣም ነው የሚያናድደው። በጣም ማለት ነው። በዛ ድርጅት ውስጥ በጎ አድራጎት ነው የሚሰራበት። እኛ ለሀገራችን ጥሩ ነገር ነው እየሰራን ያለ ነው። ለህዝቡ ጥሩ ነገር ነው እያደረግን ያለ ነው። ለምንድን ነው እንደዚህ የምታደርጉን የምታሳድዱን? ለምን ሀገሪቱ በለጸገች? ለምን እነዚህ የተቸገሩ ሰዎች ተረዱ ብላችሁ ነው አይደለ እንደዚህ የምትሆኑት? ምናምን እያለ ነበር እንግዲህ ሲል የነበረው ማለት ነው። ይሄን የቆሸሸ የወረደ 666 እየሰራ ማለት ነው። በባህላችንም በእምነታችንም የሌለ ነገር ማለት ነው።